ሰላም ዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲወላችሁ እሞኝላችኋለሁ። ቤተሰብ ስትጎንዱ ለማዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትጎጩት በትህትና አጋብዛችኋለሁ። ለዚህም ከልብ አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዘንላችሁ የመጣ ነው በፖሊስ ቁጥጥር ስር የዋሉት አርቲስት ሰራዊት ፍቅሬ፣ አርቲስት ዳንኤል ቶጎኝና ሌሎችም ነው። እነ መንሱር ጀማልን በፖሊስ ቁጥጥር ስር ውለዋል። ይሄ ነገር እኛ ቀድመን ወለን ስንጮህ የነበረ ነገር ነው። ሰሚ አጣ ጮህት ነው። ስንጮህ ነበር ሰሚ አጥተን እስከዛሬ ድረስ እኛም ብቻ አይደለም እና አንተ አበረስታና ሌሎችም በዚህ ጉዳይ ላይ በተደጋጋሚ ሲናገሩ ነበር። ህዝባችን አይሰማም። ውል አንብቡ። ቤትም ስትገዙ መኪናም ስትገዙ ማንኛውም ጉዳይ ግራና ቀኝ አስቡ። በማንም ህፃን በማንም ዱርዬ በማንም ሌባ አትጭበርበሩ ብለን ስንናገር አትሰሙንም። ቲክቶከር አምናችሁ በሺዎች በመቶ ሺዎች በሚሊዮኖች ታወጣላችሁ። ቲክቶከር አምናችሁ ኦረ ግድ የላችሁም። ለቲክቶከር እኮ 2 ሚሊዮን 3 ሚሊዮን ቢከፈለው እኮ ለሚያጭበረብረው ድርጅት እኮ ምንም ማለት እኮ አይደለም። ምንም ማለት ከዚህ ከጥፍራቸው ቆሻሻ አይቆጥሩትም። ለምን እነሱ የሚዘርፉት በመቶ ሚሊዮን ነው። እና አንብቡ። ውል ስትዋዋሉ አንብቡ። ጠበቃ ቅጠሩ። ማንበብ የምትፈሩ ከሆነ ማንበብ የሚያስፈራችሁ ወይም ደግሞ የማትችሉ ከሆነ ጠበቃ ቅጠሩ። ገንዘባችሁን በማንም መሀይም አትበሉ ብለን ስንጮህ አትሰሙም። አሁን ሰራዊት ታሰረ፣ ሰራዊት ተፈታ። ምን ጥቅም አለው ላንተ? ምን ጥቅም አለው? የጠፋ ንብረት በቀላሉ ይመለሳል። የተለቀሰው እንባ በቀላሉ ይመለሳል። የወደመው ንብረት በቀላሉ ይመለሳል። በሪል ስቴት ላይ የተጨበራበራችሁ ሰዎች ከ10 ዓመት በኋላ የዛሬ 10 ዓመት ያዋጣችሁትን 200 ሺህ ብር እንካ ብላ አፍንጫ ላይ ቢወረውርልህ ምን ያደርጉልሃል? ምን ያደርጉልሃል? መንሱር ታሰረ፣ መንሱር ተፈታ። ነገ በዋስ ሊፈቱ ይችላል። ይሄ ቁም ነገር አይደለም። ይሄ ቁም ነገር አድርጋችሁ ትንጫጫላችሁ። ውል አንብቡ፣ ህግ ተጠቀሙ፣ ጠበቃ ቅጠሩ። በሚሊዮን ለምታወጡበት ንብረት፣ በመቶ ሺዎች ለምታወጡበት ንብረት ምን አለ ለአንድ ሰዓት ጠበቃ ቆጥራችን እስቲ ይሄን ውል አንብብልኝ። እቁብ ዛሬ በውል ህዝብ እያጭበረበሩ ነው። በውል 20 ገጽ ለእቁብ 20 ገጽ ያስፈርሙሃል። የኛ ሰው አያነብም፣ ገብቶ ይፈርማል። ከዛ በኋላ መውጫ የለም። ሁለት ሰዎች ተስማምተው ተፈራርመው የገቡበት ነገር በህግ ፊት እንደ ህግ ነው የሚቆጠረው። በህግ ፊት እንደ ህግ ነው የሚቆጠረው። ግራቀኝ አስቡ፣ ግራቀኝ አስተውሉ። እከሌ ታሰረ፣ እከሌ ተፈታ። ስንት ሰው ነው ታሰረ ያለው ከዚህ በፊት? ይኸው ተፈቶ ቁጭ ብለን ወይ በዋስ ሊፈታ ይችላል ወይ ጉደቱ የህግ ፕሮሰሱ እየሄደ እነሱ በዋስ ተፈተው ስራቸውን ሊሰሩ፣ ሰርጋቸውን ሊሰርጉ፣ ልጃቸውን ሊወልዱ፣ ክርስትና ሊያከብሩ፣ ልደት ሊያከብሩ ይችላል። አንተ ነው ደምን ባመጣነባው። ስለዚህ ጥንቃቄ ማድረግ ነው። ጥንቃቄ አድርጎ ወሬ ምንም አይጠቅምም። እኮሌ ታሰረ፣ እኮሌ ተፈታ ምን ያደርጋል? ያንተን ገንዘብ ይመልስልሃል ወይ? ረጅም የህግ ሂደት እኮ ነው። ረጅም የህግ ሂደት ነው። እስከዛ ሳንት የት ትገባለህ? ውጭ ሀገር ልንወስድ ነው። እከለ የሚባል ቲክቶከር አስተዋውቆታል። እከለ የሚባል አርቲስት ምንድነው? እከለ የሚባለው አርቲስት የእግዚአብሔር መልአክ ነው፣ ቅዱሳን ናቸው፣ ጻድቃን ናቸው። እነක ችግሩ ከዚህ ስልክ ላይ የምታዩት ሰው ሁሉ ደግ ምርጥ ትልቅ አርጋችሁ ስለምታይ ችግሩ እኮ በዚህ በስልክ ላይ ከምታዩን 100 ሰዎች 90ዎቹ መሀይሞች ነን ነው ማለት ያለው። 90ዎቹ ቆረቆንዶች ነን። በስልክ መታየት እውቀት አይደለም። እባካችሁ ታዋቂ ሁሉ አዋቂ አይደለም። ማት ቆረቆንዳ አለ እና እኛን አትመኑ ነው ማለት ያለው። ምንም አይጠቅምም። ከሌ ታሰረ እኮ ተፈታ። ያንተ ገንዘብ በቀላሉ የሚመለስ አይደለም። ያንተ ገንዘብ ካልተመለሰ ደግሞ የሰዎቹ መታሰር የሰዎቹ መፈታት ምንም አይጠቅምም። ለምሳሌ ሙሴ ሰለሞን ታሰረ። ሴትየዋ ካልተጎኘች ብሩን ካልመለሰች ሙሴ ታሰረ አልታሰረ ምን ይጠቅማል? እኛ እኮ የሙሴ መታሰርን ሰበር አድርገን የምንነግራቸው እንድትጠነቀቁ ነው። ያመናችኋቸው ሰዎች ወመኔዎች እንደሆኑ ወንበዴዎች እንደነበሩ እንድታውቁ ያክል ነው እንጂ የተለየ ፋይዳ የተዘረፋችሁትን 400 ሺህ 500 ሺህ ብር ይሞለሳል ማለት አይደለም። መኪና በ930 ሺህ ብር እንሰጣቸዋለን ያለ ወለድ። ኧረ እባክህ አው ብራፍን ከፍተህ ትሄዳለህ። ኧረ በስመ አብ በ400 ሺህ ብር የመኪና ባለቤት የሆኑ ሲል ታምናለህ? ጋሪ ይገዛል እንዴ? እንደው ለመሆኑ 400 ሺህ ብር ደህና ጋሪ ከነ ፈረስ ይገዛል? ማገናዘብ የሚባል ነገር የለም።
በ800,000 ብር ቅድመ ክፍያ የቤት ባለቤት የሆነው 800,000 ብር ሆቴል ለአንድ ወር ያሳድራል እንዴ? ኧረ እናታችን እንዴ! መታለልም እኮ አይነት አለ፣ መጭበርበርም እኮ አይነት አለ። አሁን እኔ ከሙዴን ያስወጣችኝ እኔ አሁን ከኢራቅ ጦርነት አልወጣም። እኔ አሁን ጭንቅላቴ ከጦርነት ሙድ መውጣት አልፈልግም። እናንተ ናችሁ እዚህ ሞዘዘኞች እኔን ከጦርነት ሙድ የምታስወጥ። እኔ አፌ ራሱ አሁን ሃይፐርሶኒክ ቦሊስቲክ ሚሳኤል ነው የሚሸተው። ይጎርመቻል። ባሩድ ነው የሚሸተው ሰውነት ይሁሉ። እውነቴን ነው ብላችሁ አሁን ይህን ርዕስ አድርጌ መምጣት አልፈለኩም። አስቡ፣ አይምራችን ተጠቀሙ። እኔ መጭበርበራቸው አይደለም የሚያናድደኝ፣ በማንም ቆረቆንዳ መጭበርበራቸው ነው የሚያናድደኝ። በማንም ቆረቆንዳ ስልክ ላይ የታየ ሁሉ አዋቂ መስላችኋል? አዋቂ አይደለም። ታዋቂ የሆኑትም እንደነሱ አይነት ሚሊዮን ጅላንፎ ስላለ ነው። ተረጋጉ ወገኖቼ፣ ተረጋጉ። ካላስቸገርካችሁ ብትረጋጉስ በጣም የሚጎርም ነው። ማንም ቆረቆንዳ ማሰብ የማይችል ሱሪ ቀይሮ ሸሚዝ ቀይሮ ስለመጣ እና በዚህ በስልካችሁ ላይ ስላያችሁት አዋቂ መስላችሁ እነሱን ተከትላችሁ በመቶ ሺዎች ማስተርስ ዶክትሬት ያላችሁ የተማራችሁ አራዳ የምትባሉ ብዙ ታስተውላላችሁ የምትባሉ ሰዎች ጭምር ተጭበርበራችሁ ሳይ በጣም ነው ማዝነው። ውል አንብብ፣ ቤት ስትገዛ ውል አንብብ፣ ጠበቃ ቅጠር። እኮሌ ታሰረ፣ እኮሌ ተፈታ። ምን ያደርጉልሃል? ምን ያደርጉልሃል? እነሱ ነገ እኮ በዋስ ይፈታሉ። ጉዳዩን ገና በሂደት ነው መንግስት የሚያየው። በሂደት ምን አጣድፋል? ምን ያቻኩላል? ተረጋጉ። ለራሳቸው መጀመሪያ እና ለምሳሌ ጉዳዩ አመት ቢፈጅ የህግ ሂደቱ አመት ቢፈጅ እናንተ ብር የሰጣችሁት የዛሬ 2 ዓመት ነው። ከ3 ዓመት በኋላ ብራችሁ ቢመለስ እንኳን ምን ይጠቅማል? ከ3 ዓመት በፊት የነበረው 100,000 ብርና ዛሬ ያለው 100,000 ብር አንድ ነው? ጥቅሙ ምንድን ነው? ተበሳጭተህ ጨጓራ ተቃጥሎ በራስህ ተስፋ ቆርጠ ተናደ ቤተሰብ አብሮ ተናዶ ስንት ችግር ከተፈጠረ በኋላ ብሩ ይመለሳል። ይሄ አንተንም አይጠቅምም፣ ቤተሰብንም አይጠቅም። ምንም እርባና ቢስ ነው የድርጊቱ ሁኔታ ሁሉ አይጠቅም። እና እባካችሁን አስቡ፣ ግራቀኝ አስቡ። እኔ መጭበርበራቸው አይደለም የሚያናድደኝ፣ በቆረቆንዶች መጭበርበራቸው ነው የሚያናድደኝ። በማይረቡ ሰዎች መወናበዳቸው ነው የሚያናድደኝ። ኃላፊነት በማይሰማቸው ስታንቆለጳጳስ አልነበረም እንደ እግረኛው ሜዳ ላይ ተከፍሎኝ ሰራዊት ፍቅሬ ከተከፈለው ምንም ይሰራል ሲባል አብዛኞቻቸው ከዛ ሰራዊት ተንቀባረው ተከፍሎኝ ከቢሮ አባረራለሁ ስታንቆለጳጳስ አልነበር? ይበላቸው። እሱ ነገ ይፈታል። ምንም አታመጡ። ስለምታሸረጉዱ፣ ስለምታሽቀብጡ፣ በማያገባችሁ ገብታችሁ ስለምትፈተፍቱ እኛ ስለናንተ እንጫለን፣ እናንተ ከኛ በተቃራኒ ሆናችሁ ትጫላችሁ። እና ይሄ ሁሉ እኔ ብዙም አይመለከተንም። ግን አይዟችሁ፣ ወረቀት ላይ እባብ የለም፣ አይነድፋችሁ። ወረቀት አንብቡ፣ ውል አንብቡ። ውል በህግ ፊት ህግ ነው። ታውቃላችሁ? ይሄን እኔና አንተ ተዋውለን ተፈራርመን ያደረግናት ድርጊት በህግ ፊት ውል ነው። ስንት ቁም ነው በውል የተጭበረበረ? ስንት ሪል ስቴት ነው በውል የተጭበረበረ? ስንት ህዝብ ነው የተዘረፈ? ፈረደበት አሜሪካ ይፈረጥጣል፣ ይዘርፍና አሜሪካ ይፈረጥጣል። ስለዚህ ሁላችሁም መጠንቀቅ አለባችሁ። ሚዲያ ላይ የምትሰሩ ሰዎችም ተጠንቀቁ። ምንም እርግጥ ህዝባችን ምንም አያመጣም፣ የማንም መጫወቻ ሆናል። ተው ሲባልም አይሰማም። የኛ ሰው እኛ ሳምረን ቆርጥ መሰለ እንዴ? በእውነቱ ይኖላችሁ ከግማሽ ሚሊዮን ብር በላይ የማስታወቂያ አመታዊ ውል መጥቷል። እኔ አልፈልግም ነው ያልኩት። ይሄን ለእናንተ ስነግር አታምኑ። የሚጣፍጥ ገንዘብ ነው ያለ ሚዲያ ላይ የሚጣፍጥ። እንኳን በትልልቅ አርቲስቶቹ በእኛ አቅም የሚመጣው ገንዘብ ትደነቃላችሁ። አትሰሙም። ስለዚህ ስራ ለሰሪው እሾህ ላጣሪ ነው። ወረቀት ማንበብ ትፈራላችሁ፣ ያስጠላችኋል። ገንዘብ ታፈሳላችሁ፣ ከዛ እንባችሁን ታፈሳላችሁ። እና በልክና በስርዓት ብትሆኑ የተሻለ ነው። ብትጠነቀቁ ይሻላል። ግራና ቀኝ ብታስቡ ይሻላል የሚል ሀሳብ አለ። እኔ ሀሳብ ነው። ሀሳቡ እኮ ተመቻችሁና የሚጠቅማችሁ ነው። ካገኛችሁት ላይክ አድርጎ ሼር አድርጎ፣ ካልተመቻችሁ ደግሞ አንሰብስክራይብ ታደርጋላችሁ።
ለዚህም ደግሞ ከልቤ አመሰግናችኋለሁ፣ ወዳችኋለሁ። ፒስ